እነዚህ በአንድ ክፍለ ዘመን ውስጥ የሚኖሩ መሪዎች በአንድ ድርሰት ላይ እንደሚሳሉ ተጻራሪ ገጸ ባህሪያት ያሉ፣ አንደኛው ለአገሩ ክብርና ፍቅር ያለው ይህንንም በህዝቡ በመሸነፍ የሚያሳይ፣ ሌላኛው አገሩን አሳልፎ በመሸጥና ህዝቡን በመውጋት በመዝለፍም የሚታወቅ፣ ይህንንም አታሸንፉኝም እያለ በመዛት በሚዲያ የሚከሰት ሆነው የሚቀረጹ አምሳለ ሰብዓት ይመስላሉ። የኬንያው ፕሬዚዳንት በእጅ ደም ያለ መሪ መሆንህን ታውቃለህን ብሎ የሚጠይቃቸውን ጋዜጠኛ በጽህፈት ቤታቸው ይጋብዙታል። የኢትዮጵያው ጠቅላይ ሚኒስትር የጋዜጠኛን ደም ሳይቀር ያፈሳሉ። የኬንያው ፕሬዝዳንት ስለ ኬንያ ብቻ ሳይሆን ስለ ኢትዮጵያ ለሚዘግቡ የውጭ ሀገር መገናኛ ብዙሃንም መኖሪያ ያገኙ ዘንድ የፈቀዱ ናቸው። አንድም ጋዜጠኛ እስር ቤት ውስጥ የላቸውም። የኢትዮጵያው ጠቅላይ ሚኒስትር ከ200 በላይ ጋዜጠኞችን ለእስራት፣ ከ54 በላይ የሚሆኑትን ለስደት፣ 2 ጋዜጠኞችን ለግድያ ዳርገዋል። የኬንያው ፕሬዝዳንት ከኬንያ ያባረሩት የውጭ ሀገር ሚዲያ የለም። የኢትዮጵያው ጠቅላይ ሚኒስትር ግን የሮይተርስን፣ የኒውዮርክ ታይምስን፣ የዘ ኢኮኖሚስትን፣ የክራይሲስ ግሩፕንና ሌሎች ዓለም አቀፍ ዘጋቢዎችን በ24 ሰዓት ውስጥ ውጡልኝ እያሉ አባረዋል። የኢትዮጵያው ጠቅላይ ሚኒስትር ነፍሰ ገዳይነታቸውን የዘገቡባቸውን ሚዲያዎች ነፍስ ለማጥፋት ሲሰሩ፣ የኬንያው ፕሬዝዳንት ነፍሰ ገዳይ ነህ እኮ ለሚሏቸው ጋዜጠኞች ቢሮአቸው ክፍት ነው። ታዲያ ይህ አያስቀናምን? The hashtag out there is Ruto must go. አሁን በትዊተር የተከፈተው ዘመቻ ሩቶ ስልጣን ይልቀቅ የሚል ነው። ምንም የተለየ ትርጉም አያስፈልገውም። የተከበሩ ፕሬዝዳንት፣ ሰልፈኞች እርስዎ ይህንን ቢሮ ለቀው እንዲወጡ እየጠየቁ ናቸው። ለመሆኑ ይህን ጥያቄ እንዴት ይመልሱታል? Protesters want you out of office. ይህንን ጥያቄ በነፍሱ የቆረጠ ካልሆነ በቀር በኢትዮጵያ ምድር የትኛውም ጋዜጠኛ ሊያነሳው እንደማይችል የታወቀ ነው። እንኳን ጋዜጠኛ የፓርላማ አባልም ካነሳው መዳረሻው ቃሊቲ ነው። ለዚህም የብልጽግናው አገዛዝ የራሱ አጃቢ ሆነው በጥፋት ዘመኑ ከተሰለፉት ፓርቲዎች አንዱ የሆነው የአብን ፓርላማ አባል የነበሩት ክርስቲያን ታደለ ይችን ጥያቄ በመጠየቃቸው በሽብር ተከሰው አሁንም እስር ቤት መሆናቸው የሚታወቅ ነው። እርሶስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ሀገር መምራት አልቻሉምና ስልጣን ለምን አይለቁም ብለው መጠየቃቸው እንደ ብሔራዊ ወንጀል ተቆጥሮባቸው አብረን እንልቀቅ በለኝ እንጂ የሚል ምላሽ ከተሰጣቸው በኋላ ክርስቲያን ወደ እስር ቤት ወርደዋል። አቶ ክርስቲያን አብረን እንታሰር እንጂ የሚል ሐሳብ የማቅረብ ዕድል የላቸውም። በኢትዮጵያ ውስጥ እንኳን ጋዜጠኛ የፓርላማ አባልም ጠቅላይ ሚኒስትሩን መቼ ነው ስልጣን የምትለቀው ማለት አይችልምና ኬንያውያን ያስቀናሉ። እንዲህ ብሎ መጠየቅ በኬንያ ውስጥ እንኳን ህዝብ መርጦ ልኮታል የሚባል የፓርላማ አባል ይቅርና አንድ ኤዲተር የላከውም ሪፖርተር መብት ነው። ህዝቡም ሩቶ መስትጎ ሩቶ ስልጣን መልቀቅ አለበት ማለት ይችላል። ጋዜጠኛውም ይህንኑ ለፕሬዝዳንቱ መጠየቅ ይችላል። ፕሬዝዳንቱም አብረን እንልቀቅ አይሉም። ማንም ሰው ይህንን የመናገር መብት አለው ይላሉ። ጋዜጠኛውም ይጠይቃል። ለዚያውም በእጅህ ደም ያለ ፕሬዝዳንት እኮ ነህ እያለ Everybody is entitled to their opinion. I have a job to do. We are a country of rules. We are a constitutional democracy. ማንም ሰው የራሱን ሐሳብ የመናገር መብት አለው። ህገ መንግስታዊና ዲሞክራሲያዊ መብት ነው። እያንዳንዱ ሰው የመናገርም የማሰብም ነጻነት አለው። ዜጎች በፈለጉት ጉዳይ ላይ የመወያየት መብት አላቸው። የዲሞክራሲ ስርና ጫፍ ይህ ነው። Engage in discourse that they want to. But that is what it is. Those are the fruits and signs of citizens. This is no ordinary discourse, Mr. President. Over 20 people are dead. ክቡር ፕሬዝዳንት፣ ይህ ግን ተራ የሐሳብ ውይይት አይደለም። ከ20 በላይ ሰው ሞቷል። 39 ሰዎች በመንግስት ታግተው ተወስደዋል። ጥያቄው ቀላል ነው። በእጆ የኬንያውያን ደም አለ። 24 people dead. Your Excellency, do you have blood on your hands? አንድ ኢትዮጵያዊ ጋዜጠኛ የአገሩን መሪ በእጅህ የ20 ሰዎች ደም አለ ብሎ ቢጠይቅ ይህንን ከጠየቀበት ቢሮ ሳይወጣ 21ኛው ሰው እንደሚሆን መጠራጠር አይቻልም። የ20 ሰው ደም በእጅህ አለ ብሎ በጠየቀ በደቂቃዎች ውስጥ ድቅቅ ተደርጎ ደመ ከልብ እንደሚሆን የብልጽግናውን ዘመን የጭካኔ ተግባራት ለሚያውቅ ሁሉ ግልጽ ነው። እና የኬንያው ፕሬዝዳንት፣ ኬንያውያን፣ ህዝቡና ነዋሪው፣ ጋዜጠኞቹ፣ በጠቅላላ የኬንያ ህዝብ አያስቀናምን? ኬንያውያኑ ሲያስቀኑ ግን በዚህ አይበቃቸውም። ባሳለፍነው ዓመት እንዲህ አደረጉ። መንግስታቸው የአይኤምኤፍ ተላላኪ መሆኑን የተቃወሙ
አዲስ የግብር ሕግ የተጫነባቸው ኬንያውያን የአገራቸውን ከተሞች በሰልፍ ሲያጥለቀልቁ የአገሪቱ ቴሌቪዥኖች በቀጥታ ስርጭት ያስተላልፉ ነበር። ሚዲያዎቹን የሚመለከተው ሕዝብ በየቀኑ ወደ ሰልፍ ወጣ። ከዚያም የአገሪቱ ብሮድካስት ባለስልጣን ቀጥታ ማሰራጨት አትችሉም ብሎ ከለከላቸው። አያገባህም መከልከል አትችልም ብለው ማሰራጨታቸውን ቀጠሉ። ወዲያውኑ መንግስት የማሰራጫ ሲግናላቸውን ቆረጠው። የቴሌቪዥን ስርጭታቸው ቢቋረጥም በይፋዊ የዩቲዩብና ሌሎች ማህበራዊ ሚዲያዎች ስርጭታቸውን ቀጠሉና ጎን ለጎን በፍጥነት የኬንያ የህግ ባለሙያዎች ማህበርና የጋዜጠኞች ማህበራት ጉዳዩን ወደ ፍርድ ቤት ወሰዱት። በዚህም የናይሮቢው ከፍተኛ ፍርድ ቤት ሳይውል ሳያድር የብሮድካስት ባለስልጣኑ ያስተላለፈው እገዳ ህገ መንግስታዊ ባለመሆኑ በአስቸኳይ እንዲታገድ የሚያደርግ ውሳኔ ኮንዘርቫቲቭ ኦርደር አስተላለፈና ሚዲያዎቹ በፍጥነት ወደ ሙያቸውና ወደ ስራቸው ተመልሰው ቀጥታ ስርጭቱን ከያለበት ማስተላለፍ ቀጠሉ። ማህበራቱ አስፈጻሚውን አካል አንበርክከው ሚዲያዎቹ የህዝብ ድምፅ መሆናቸውን ቀጠሉ። በዚህ መልኩ ሁሉም ሙያና ባለሙያ ተረባርቦ መንግስታቸውን የአይኤምኤፍ ተላላኪ ከመሆን ተከላከሉት። የታክስ ህጉን አስጣሉ። ከጥቂት ወራት በፊት ደግሞ የአሜሪካ መንግስት ኢትዮጵያንና ኬንያን ጨምሮ የተመረጡ የአፍሪካ ሀገራት የዜጎቻቸውን የደምና መሰል የላቦራቶሪ ናሙናዎችን አሳልፈው እንዲሰጡ፣ በአጠቃላይ የእያንዳንዱን ሰው የጤና መረጃ ለአሜሪካ እንዲሰጡ የሚያደርግ ስምምነት አስፈረመ። የኢትዮጵያውን ስምምነት መቅደስ ዳባና አህመድ ሺዴ ፈርመው ወደ ስራ አስገቡት። የኬንያው የጤና ሚኒስትርና ፕሬዝዳንት ይህንኑ ስምምነት ዋሽንግተን ድረስ ሄደው ፈርመው እንደተመለሱ መተግበር አልቻሉም። የሀገራችን ህዝብ የጤና መረጃ ለአሜሪካ ተላልፎ መሰጠት አይችልም፣ ይህ ሉዓላዊነትን መዳፈር ነው ያሉ ኬንያውያን የጤና ባለሙያዎች ፍርድ ቤት ወስደው መንግስታቸውን ከሰሱ። ስምምነቱ ተግባራዊ ሳይደረግ አሁንም በፍርድ ቤት እንደታገደ ነው። የኢትዮጵያ ግን ገቢራዊ ሆኖ በቅርቡ ሚኒስትሮቹ ለፓርላማ ሪፖርት አድርገውት እየተጨበጨበላቸው ነበር። ኢትዮጵያም እንደ ኬንያውያን የጤና ባለሙያዎች ማህበር አለኝ ብትልም የዜጎቻቸውን የጤና መረጃና የአገር ሉዓላዊነት የሚከላከል ችሎታ፣ ዕውቀትና ድፍረትን የአገርንም ፍቅር አላዳበሩምና የሚመረመር ወገናቸውን ናሙና ለዋሽንግተኑ መንግስት ሲሰጥ ቆመው ያያሉ። ሰሞኑን በድጋሚ እንደ ኢትዮጵያ ያለውን ህዝብ ለማስቀናት አደባባይ ላይ የዋሉት ኬንያውያን ግን የአገራቸው መንግስት የጣለባቸውን ነዳጅ ጭማሪ እንደገና አስነስተዋል። ከ800% በላይ የነዳጅ ዋጋ ጭማሪ የተደረገበት የኢትዮጵያ ህዝብ በአንጻሩ በውድ ዋጋ ነዳጅ ለመግዛት እየተሰለፈ ለእሱና ለወገኖቹ መገደያ የሚሆን ድሮን መግዣ፣ ታንክ መሸመቻ ይሆን ዘንድ የገዢዎቹን የገንዘብ አቅም እያደረጀ ቀጥሏል። ይህ ኬንያውያን ሹፌሮችና ዜጎች መንግስታቸውን ያንበረከኩበትን፣ አስገድደው ለድርድር ያስቀመጡበትን፣ የጨመረውን የነዳጅ ዋጋ ያስቀነሱበትን ህዝባዊ አመፅ የሚገልጽ ዓለም አቀፍ ዜና ነው። ይህኛው ጉድ ደግሞ የኢትዮጵያ ሹፌሮች በየዕለቱ ከሚያሳልፉት መከራ መካከል ዓለም አቀፍም ሆነ አገር አቀፍ ሚዲያ ከማይዘግባቸው መከራዎች መካከል አንዱ ነው። ይህ በምስሉ ላይ የሚታየው የህዝብ አውቶቡስ ነው። ባሳለፍነው ግንቦት 11 ኦሮሚያ ክልል ውስጥ አሊዴሮ አካባቢ በጥይት ተመታ። ከመንገድ ወጥቶ ተጋጭቶ ሲቆም ተሳፋሪዎቹ ታፍነው ተወሰዱ። የኢትዮጵያ ሹፌር መጀመሪያ የመኪናው ነዳጅ እንዲወደድበት በአንድ ጊዜ ለአንዲት ሊትር 167 ብር እንዲከፍል ይገደዳል። ይህንን በውድ የሚገዛውን ነዳጅ ሞልቶ አገልግሎት ሰጥቶ ህይወቱን ለመምራት ቤተሰቡንም ለማስተዳደር ይንቀሳቀሳል። ከዚያም መንግስት ያስታጠቃቸው አሊያም መንግስት ሊቆጣጠራቸው ያልቻለ ወይም ሊቆጣጠራቸው ያልፈለገ ታጣቂዎች በጠመንጃዎቻቸው አፈሙዝ ጎዳና ላይ ተደብቀው ይጠብቁታል። ይገደላል፣ ንብረትም ይወድማል። እንዲህ ያለ ህይወት የሚመራ የኢትዮጵያ ህዝብ ባለበት ምስራቅ አፍሪካ ውስጥ የኬንያ ህዝብ ሰላማዊና ዲሞክራሲያዊ ህይወት ያለው ሆኖ እየኖረ እያለ የአገሩ መንግስት የነዳጅ ዋጋ ላይ እየፈራ እየተባ 20% ጭማሪ አደረገ። ከዚያ በኋላ ኬንያውያን ተጠራሩ። እነዚያ የፕሬዝዳንታቸውን ሙሉ ካቢኔ በአመፅ ያስቀየሩት ኬንያውያን ተጠራሩ። እነዚያ የአይኤምኤፍ ምርኮኛ ሊያደርጋቸው የነበረውን መንግስታቸውን ተቃውመው አዋጅ ያስቀሩት ሐራምቢ አሉ። እነዚያ በአገራችን ላይ የአሜሪካ የጤና ቅኝ ግዛት ፖሊሲ አይተገበረብንም ብለው መንግስታቸውን የከሰሱት የጆሞ ኬንያታ ልጆች በኢራን ጦርነት ሰበብ ነዳጅ ሲጨመርባቸው የነጻነት አደባባይን በናይሮቢ የፎርት ጂሰስ አደባባይን በሞምባሳ ከበቡ። የናይሮቢ ህዝብ በነዳጅ ላይ ዋጋ ሲጨመርበት እንደ አዲስ አበባ ሰው ተሰልፎ የሚገዛ ሳይሆን ሰልፍ የሚወጣ ነውና አውራ መንገዶችን አጥለቀለቀ። የኬንያ ህዝቦች መንግስት የጨመረውን የነዳጅ ዋጋ ያንሳ ብለው ተነሱ። ከጫፍ ጫፍ ተንቀሳቀሱ። አንድ ሆነው ለጋራ ጥያቄ ተጠራርተው ከባለፈው ሰኞ ጀምሮ ለአደባባይ ዋሉ። Fury over another fuel price hike in Nairobi. As protesters poured onto the streets,
setting bonfires, barricading roads. ኬንያውያን እንደ ኢትዮጵያውያን ከ18 ብር 167 ብር የደረሰ የዋጋ ጭማሪ ባለፉት ዓመታት አይተውም አጋጥሟቸውም አያውቅም። የአብይ አህመድ መንግስት ስልጣን ላይ ሲወጣ 18 ብር ይሸጥ የነበረን የነዳጅ ዋጋ በየወሩና 3 ወሩ እየጨመረ 167 ብር አስገብቶታል። ይህም ብልጽግና የጨመረውን የነዳጅ ዋጋ 828% ያደርሰዋል። በተመሳሳይ ዘመን ውስጥ ባለፉት 8 ዓመታት በኬንያ የተጨመረው የነዳጅ ዋጋ 66% ብቻ ነው። 828% ጭማሪ የተደረገበት የኢትዮጵያ ሹፌርና ህዝብ ነዳጅ ለመግዛት ተሰልፎ በሚያድርባት የምስራቅ አፍሪካ ቀጣና ከአዲስ አበባ በስተደቡብ የሚገኙት ኬንያውያን ግን ዘንድሮ ብቻ 20% ተጨመረብን ብለው ለተቃውሞ ጎዳና ላይ ተገናኝተዋል። በኢትዮጵያ ውስጥ ብልጽግና ከመስከረም ወዲህ ብቻ የጨመረው የነዳጅ ዋጋ በፐርሰንት ቢሰላ 38 በመቶ ነው። በዘንድሮ ዓመት ኬንያውያን የተጨመረባቸው 20% ብቻ ነው። በኢትዮጵያ ውስጥ መንግስት የነዳጅ ዋጋ ላይ ጭማሪ አድርጎ የሚሰበስበውን ገንዘብ መልሶ የአገሩን ዜጋ ለመግደል የሚጠቀምበትን ጠመንጃ ይገዛበታል። በኬንያ ግን የነዳጅን ዋጋ መንግስት ቢጨምር ቢያንስ ትምህርት ቤትና ጤና ጣቢያ ይገነባል። በኢትዮጵያ የነዳጅ ዋጋ ቢጨመር ነዳጅ ተሰልፎ የገዛውን ሹፌር የሚገድል ታጣቂ እንዲሰማራ ይደረጋል። በኬንያ ግን ነዳጅ ዋጋን ቢጨምር 24 ሰዓት አገሩን ሰላም የሚያደርጉ ወታደሮች ደሞዝ እንዲጨመርላቸው ሊያደርግ ይችላል። እንዲያም ሆኖ የኬንያ ህዝብ ይህንንም ቢሆን ፍትሐዊና ተገቢ ነው ብሎ አልወሰደውም። የናይሮቢ ህዝብ እንደ አዲስ አበባ ነዋሪ አይደለምና ጭቆናን በዝምታ የሚያልፍ ዝርፊያን የሚችል አልሆነም። ኬንያውያን እንደ ኢትዮጵያውያን እየተዘረፉ እየተገረፉና እየተዘለፉ የሚኖሩ አይደሉምና ውሳኔውን ተቃወሙ። ታክሲ ነጂዎች፣ የማታቱ አሽከርካሪዎች፣ የቦዳ ሰራተኞች የሥራ ማቆም አድማ አደረጉ። ህዝቡ አደባባይ ላይ ወጣ። The government says it's doing what it can to keep the price of fuel down. ለነጻነት ዋጋ መክፈልን ያለውን ጠቀሜታ የሚያውቀው የኬንያ ህዝብ መብቱን ለጥቁር ቅኝ ገዢዎች መስጠትን አልለመደምና የታክስ ህግን አንበርክኮ ከሩቶ መንጋጋ እንዳስወጣው ሁሉ የነዳጅ ዋጋ ጭማሪ ሊያስጥል እንዲሁ አድርጓል። የዊልያም ሩቶ መንግስት እንደ አብይ አህመድ በቴሌቪዥን መጥቶ ህዝብ አይሳደብም፣ ነዳጅ አጥቶ የቆመ መኪና የለም እያለ አይሳለቅም። ዓለም ያደነቀኝን ሰውዬ እናንተ የማታዩ የማትሰሙ እውነትም ዕውቀትም የሌላችሁ እያለ የአገሩን ህዝብ አይዘልፍም። ይልቁንም ከአውቶቡስ ነጂዎችና አሽከርካሪዎች ማህበራት ጋር ተመካክሮ የነዳጅ ዋጋ ጭማሪውን ለመቀነስ ተስማምቶ ከጨመረውም ላይ 16 ሽልንግ አስቀንሶ በጊዜያዊነት የተቃውሞ ሰልፍ ቆሟል። የዊልያም ሩቶ ጽህፈት ቤት ኃላፊ እንደ አብይ አህመድና የጽህፈት ቤታቸው ኃላፊ የሚያሸንፈን የለም እያሉ የሚሸልሉ ሳይሆኑ በህዝባችን ተሸንፈናል፣ የጨመርነውን የነዳጅ ዋጋ ለመቀነስ ከማህበራችሁ ጋር ተነጋግረናል እያሉ ሲናገሩ የሚደመጡ ናቸው። የውሳኔው ተቃዋሚዎች ለመንግስት የሰጡትን ቀነ ገደብ 1 ሳምንት አድርገዋል። መንግስትም በ1 ሳምንት ውስጥ ውሳኔን አስተካክዬ እመጣለሁ ብሎ በቴሌቪዥን ቀጠሮ ሰጥቶ መግለጫ ሰጥቷል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ሙርኮመን It was agreed that there was need for negotiations. በመንግስትና በትራንስፖርት ዘርፉ ባሉ ባለድርሻ አካላት መካከል በከፍተኛ ደረጃ ድርድርና ውይይት ማድረግ እንደሚያስፈልግ ስምምነት ላይ ተደርሷል። ይህ ድርድር በሚቀጥለው 1 ሳምንት ውስጥ መካሄድ አለበት ነው። በነዳጅ ዋጋ መጨመር ምክንያት በተሽከርካሪና አሽከርካሪዎች ባለቤቶች እየተደረገ ያለው የሥራ ማቆም አድማ እስከ ማክሰኞ ሜይ 26 2026 ድረስ ለ1 ሳምንት እንዲታገድ ተወስኗል። አድማው ለ1 ሳምንት የታገደበት ምክንያት መንግስትና ባለድርሻ አካላት ተቀምጠን ለመወያየትና ለመደራደር ምቹ ጊዜና ሁኔታ ለማግኘት ብለን ነው። To provide an avenue for consultation, negotiation between the government and the stakeholders. ከህዝቤ ጋር ልደራደር፣ ከአገሬ ማህበራት ጋር ልነጋገር የሚል መንግስት በእርግጥም የሚያስጎመጅ ነው። የሥራ ማህበሮቼ ከመንግስት ጋር ተደራድረው መፍትሄ ያመጣሉ ብሎ ለ1 ሳምንት ቀጠሮ ሰጥቶ ወደ ቤቱ የሚመለሰው ህዝብ የንቃትና የብቃት ደረጃው ምን አይነት እንደሆነ የሚያሳይና ወይ መታደልም የሚያስብል ነው። ይህንን ህዝባዊ ተቃውሞ የኬንያ ቴሌቪዥኖችና የኦንላይን ሚዲያዎች በቀጥታ ሲያስተላልፉት ነበር። ይህንን ዘገብክ ተብሎ በመንግስት ወታደር የሚገደል ጋዜጠኛ ወደ እስር ቤት የሚወረወር ኤዲተር የለም። ይህንን ጉዳይ በሚዲያ በማሰራጨቱ ከአገር የተባረረ የውጭ አገር ዘጋቢ የለም። ይህንን በመዘገቡ የተዘጋ ሚዲያም የለም። በእርግጥም ኬንያውያን ያስቀናሉ፣ መሪውም ህዝቡም ያስቀናል። ዛሬም በኬንያውያን የምንቀናበት ሆኗል። ለመብታቸው